የፊልም ጥበብ ዓላማ ምንድነው? ምዕራባውያን ሀገራቶች ፊልም ለምን ይሰራሉ? ከዛ ጀርባ ያለው ዓላማ ምንድነው? ፊልም ሲሰራ በምዕራቡ ዓለም ላይ የመጀመሪያው ነገር የሀገራቶቹን ራዕይ ነው የሚያንጸባርቁበት። ዘመናዊ የቅኝ አገዛዝ ያለው ነገር ምንድነው? አፍሪካን በስነ አእምሮ ቅኝ መግዛት ነው። ምዕራባውያኖቹ የሚመሩት እና አሜሪካ የሚመሩት ሉላዊነት ምዕራባዊ ተኮርና አሜሪካዊ ተኮር ብቻ ነው። የቅኝ አገዛዝ መሰረታዊ ዓላማ የሌሎቹን ሀገራቶች ሪሶርስ ወስዶ መበልጸግ ነው። የኪነ ጥበብ ዘርፋችንን እናሳድግ ብንል ያለን ሀብት ምንድነው? ምን መስራት እንችላለን? ከአብዛኞቹ ግብጽ ላይ መሰረት ተደርገው ከተሰሩት ፊልሞች ጀርባ ያሉት ኢትዮጵያውያን ፈርዖኖች ናቸው። ምዕራባውያን አገራት ኪነ ጥበብን በመጠቀም እንዴት የአፍሪካን እሴቶች እንዴት የሀገራችን የኢትዮጵያን እሴቶች እየተጠቀሙባቸው እንደሆነ በዛም ደግሞ እንዴት አፍሪካውያንን ቅኝ ለመግዛት ኪነ ጥበብን እየተጠቀሙ እንደሆነ ለማሳየት እንሞክራለን ማለት ነው። በዚህ ሳምንት ኪነ ጥበብ ላይ ወይም ደግሞ የፊልም ጥበብ ላይ ትኩረት አድርገን መስራት የፈለግንበት መሰረታዊ ዓላማ አህጉራችን አፍሪካን ለመበዝበዝ ሀገራችን ኢትዮጵያን ለመበዝበዝ እንዲሁም ደግሞ አፍሪካውያንንና ኢትዮጵያውያንን ቅኝ ለመግዛት አይምሯችንን ለማጠብ ወይም ደግሞ ሪኢዱኬት ለማድረግ አዲስ ትምህርት አዲስ ፍልስፍና ምዕራባዊ የሆነ ፍልስፍናና እውቀትን ለመስጠት ምዕራባውያን ሀገራቶች ከሚጠቀሙበት ትልቁ መሳሪያ አንዱ የፊልም ጥበብና የመገናኛ ብዙሃን ጥበብ ነው። እንግዲህ ከ125 ዓመት በፊት ቅኝ ገዢዎች ወደ አፍሪካ ሲመጡ እኛን አፍሪካውያንን ቅኝ ለመግዛት የሚጠቀሙበት መሳሪያ ነበር። እንግዲህ በግድ ወደ አፍሪካ ገብተው ሪሶርሳችንን ወይም ደግሞ አሉን የምንላቸውን እሴቶቻችንን ይወስዱ የነበረው በግድ ነበር። በጉልበት፣ በኃይል፣ በመሳሪያ በመጠቀም ነበር እንግዲህ ያሉንን ሀብቶች ይወስዱ የነበረው። ከ125 ዓመታቶች በኋላ ግን ምዕራባውያን የአፍሪካን ሀብቶች የኢትዮጵያን ሀብቶች ለመቀራመት ሲመጡ ይዘው የመጧቸው መሳሪያዎች አሉ። ከነዛ መሳሪያዎች አንዱና ዋነኛው የፊልም ጥበብ ነው። በመሆኑም የፊልም ጥበብ ዓላማ ምንድነው? ምዕራባውያን ሀገራቶች ፊልም ለምን ይሰራሉ? ከዛ ጀርባ ያለው ዓላማ ምንድነው? የሚሰሯቸው ፊልሞች አፍሪካ ላይ የፈጠሯቸው ተጽዕኖዎች ምንድናቸው? የሚለውን ነገር አፍታተን ለመመልከት የምንሞክር ይሆናል። ከዛ በተጨማሪ ደግሞ እኛ አፍሪካውያን እኛ ኢትዮጵያውያን ፊልም ብንሰራ ወይም ደግሞ መገናኛ ብዙሃን ላይ ዓለም አቀፍ የመገናኛ ብዙሃን ዘርፍ ላይ ተቀላቅለን ብንሰራ አፍሪካዊነታችን ኢትዮጵያዊነታችንን የሚያንጸባርቁ ነገሮችን በምን መልኩ ልንሰራ እንችላለን? ምን ያህል ሪሶርስ አለን ወይም ደግሞ ሀብት አለን በኪነ ጥበቡ ረገድ የሚሉትን ነገሮች ለማመላከት የምንሞክር ይሆናል ማለት ነው። ስለዚህ በዚህ ሳምንት ፕሮግራማችን ላይ ተመልካቾቻችን የምትመለከቷቸው መረጃዎች ከዚህ ጋር የተያያዙ ናቸው ማለት ነው። የፊልም ጥበብ መሰረታዊ የሆኑ ዓላማዎች አሉት። ምዕራባውያን ሀገራቶች በተለይም ደግሞ እና አሜሪካ ፊልም ሲሰሩ ያለምንም ምክንያት ፊልሞችን አይሰሩም። እያንዳንዱ በሆሊውድ ውስጥ የሚሰሩ ፊልሞችን ሴንሰር እያደረጉ እየገመገሙ ስክሪፕቶችም ሲጻፉ እነዚህ ይሄ የፊልም ጽሁፍ በአፍሪካውያን ላይ ወይም ደግሞ በዓለም ላይ ምን አይነት ተጽዕኖ ሊያሳድር ይችላል የሚባለው ነገር አስቀድሞ ተገምግሞ ሊያሳድር የሚችለውን ተጽዕኖ ከግምት ውስጥ ገብቶ ተጽዕኖ የማይፈጥርም ከሆነ ደግሞ ተጽዕኖ እንዲፈጥር ተደርጎ ነው የሚሰራው። እንግዲህ በምዕራቡ ዓለም ላይ በአሜሪካ ብቻ ሳይሆን አጠቃላይ በአውሮፓ ላይ የሚሰሩ እያንዳንዱ ፊልሞች የሀገራቶቹን የአሜሪካን ወይም ደግሞ የአውሮፓን ፍላጎት የሚያንጸባርቁ ሆነው እንዲወጡ የሚያስችሉ ወይም የሚቆጣጠሩ ተቋማቶች አሉ ማለት ነው። ይህ የሚደረግበት መሰረታዊ ዓላማ ቅድምም አንስተነዋል። እንግዲህ ኒዮ ኮሎኒያሊዝም ያለው ዘመናዊ የቅኝ አገዛዝ ያለው ነገር ምንድነው? አፍሪካን በስነ አእምሮ ቅኝ መግዛት ነው። በፊት ጉልበታችንን ነበር ቅኝ የሚገዙት። አሁን ላይ ግን ስነ አእምሯችንን ወይም ደግሞ ንቃተ ህሊናችንን ቅኝ በመግዛት ያለንን ሀብት ተገደን ሳይሆን ፈቅደን እንድንሰጥ የሚያስችል ምናልባት ከበፊቱም የበለጠ አስከፊ ልንለው የምንችለው የቅኝ አገዛዝ መንገድ ነው ማለት ነው። ያኔ ተገደን ነበር ሄድ ነው። ስለዚህ ማሸነፍ ብንችል እናሸንፍ ነበር። ለምሳሌ ኢትዮጵያን ከሌሎቹ የአፍሪካ ሀገራቶች የተለየ የሚያደርጋት ነገር ምንድነው? አፍሪካኖቹ አንችልም ብለው ስላሰቡ ቅኝ ተገዝተዋል። ኢትዮጵያ ግን እንችላለን ብላ ስለተነሳች እንግዲህ የቅኝ ገዢዎችን መንፈስም ጉልበትም ሰብራ ነፃ መውጣት ትችላለች። አሁን ላይ ግን ወደን ፈቅደን ያለንን ሀብት እየሰጠን ነው እንግዲህ። ስለዚህ ይህንን ተጽዕኖ መፍጠር ከሚችሉባቸው ዘርፎች አንዱ ኪነ ጥበብ፣ መገናኛ ብዙሃንና ፊልም ነው። ዛሬ ፊልሙ ላይ ትኩረት ስለምናደርግ እንግዲህ በተለይም ደግሞ አሜሪካ ወይም ደግሞ ሆሊውድ የሚባለው ተቋም ፊልም ሲሰራ ከጀርባ ያሉ ተቋማቶች እያንዳንዱ ፊልሞች በአፍሪካውያን ላይ ወይም ደግሞ በሌላው የተቀረው ዓለም ላይ የሚያሳድሩትን ተጽዕኖ ወይም ደግሞ ማምጣት የሚፈልጉትን ተጽዕኖ አስቀድመው ገምግመው ለይተው ነው የሚሰሯቸው ማለት ነው። እንግዲህ ከዚህ በመነሳት ማየት አሉብን መመልከት አሉብን ብዬ የማስበው ነገር ምንድነው? ፊልም ሲሰራ በምዕራቡ ዓለም ላይ የመጀመሪያው ነገር የሀገራቶቹን ራዕይ ነው የሚያንጸባርቁበት። ስለዚህ ከእያንዳንዱ የማርቨል
የፎክስ፣ የኤቢሲ፣ የሶኒ የሌሎችም የሆሊውድ ፊልሞች ላይ የምንመለከተው ነገር ምንድን ነው? የአሜሪካንን የአውሮፓን ራዕይ ወይም ደግሞ አቼቭ ማድረግ የሚፈልጉትን በሚቀጥሉት 20-10 ዓመታቶች ላይ ማሳካት አለብን ብለው የሚያስቧቸውን ነገሮች በፊልማቸው ያመላክቱናል ማለት ነው። አንድም እነሱ ከኛ የተሻሉ ናቸው ብለን እኛ ራሳችንን ዝቅ እንድናደርግ፣ በሌላኛው መልኩ ደግሞ የራሳቸውን ዜጎች አሜሪካንን ሊሆን ይችላል፣ አውሮፓውያንን ሊሆን ይችላል ለነሱ ኩራት የሚሆኑ ነገሮችን ለማስታጠቅ ፊልሞቻቸውን ይጠቀሙባቸዋል ማለት ነው። ስለዚህ በእያንዳንዱ የአሜሪካ ፊልም ውስጥ የአሜሪካን ራዕይ እናያለን። ለምሳሌ የሳይንስ ፊክሽን ፊልሞቻቸውን ብንመለከት በእያንዳንዱ የሳይንስ ፊክሽን ፊልሞች ውስጥ ፊክሽን የተባሉት ነገሮች ውስጥ በ5 ዓመት፣ በ10 ዓመት፣ በ20 ዓመቶች ውስጥ እውነት ሆነው እናያቸዋለን። ለዚህ ወደ ኋላ ምሳሌዎች እናነሳለን። ስለዚህ አክሽን ፊልሞችም ይሁኑ ሳይንስ ፊክሽን ፊልሞችም ይሁኑ ጀነራቸው የተለያየ ሊሆን ይችላል፣ ግን ከእያንዳንዱ ፊልም ጀርባ የአሜሪካን የአውሮፓን ራዕይ እናያለን ማለት ነው። ከተወሰኑ ዓመታቶች በኋላ ያ ራዕይ ተሳክቶ ገዝፎ የምንመለከትበት ነገርን እናያለን ማለት ነው። ሁለተኛው ፊልም የሚሰሩበት ዓላማ መግዛት የሚፈልጓቸውን አገራቶች ወይም ደግሞ ቅኝ መግዛት የሚፈልጉትን ሕዝብ ሪኢዱኬት ለማድረግ ወይም ደግሞ ጭንቅላታቸውን ለማጠብ የፊልም ጥበብን ይጠቀማሉ ማለት ነው። ወይም ደግሞ ብሬን ዋሽ የምንለውን ነገር ለመተግበር ይጠቀሙበታል ማለት ነው። ስለ ብሬን ዋሽንግ ስናነሳ እንግዲህ አብረን አያይዘን ማንሳት ያለብን ግሎባላይዜሽን ነው። ግሎባላይዜሽን ወይም ሉላዊነት የምንለው ጽንሰ ሀሳብ ምንም እንኳን በተቀሩት ዘጋቢ ፊልሞቻችን ላይ ያነሳ ነው ቢሆንም ጥንት እኛ ኢትዮጵያውያን፣ አፍሪካውያን ዓለምን አንድ አድርገን ገዝተን ነበር በሉላዊነት ጽንሰ ሀሳብ መሰረት። አሁን ያለው ሉላዊነት ወይም ምዕራባውያኖቹ የሚመሩት እና አሜሪካ የሚመሩት ሉላዊነት ምዕራባዊ ተኮርና አሜሪካዊ ተኮር ብቻ ነው። እንግዲህ ዓለም ላይ በጣም ብዙ ባህሎች አሉ፣ ግን በሉላዊነት ላይ ጎልቶ የምናየው የአሜሪካን የአውሮፓን ባህል፣ ቋንቋ፣ የፖለቲካ ስርዓት፣ የትምህርት ስርዓት ነው የምናየው እንጂ የአፍሪካን ባህል፣ የአፍሪካን ቋንቋ፣ የአፍሪካን ስርዓቶች ሉላዊነት ላይ አናያቸውም። ስለዚህ የአሜሪካንና የአውሮፓን እውቀት፣ ባህል፣ ፍልስፍና፣ ታሪክ የኛ ነው ብለን እንድንቀበለውና የነሱ ባህል የኛ ባህል ነው ብለን በእኛ ባህል ውስጥ ሳይሆን በነሱ ባህል ውስጥ፣ በእኛ ቋንቋ ሳይሆን በነሱ ቋንቋ ውስጥ፣ በእኛ እውቀት ሳይሆን በነሱ ቋንቋ ውስጥ ገብተን እንድንኖር ከሚያደርጉን ወይም ከሚያስደርጉን መሳሪያዎቻቸው መካከል አንዱ ፊልም ነው ማለት ነው። ስለዚህ እያንዳንዱን የሆሊውድ ፊልም ስናይ እኛ ራሳችንን በአሜሪካና በአውሮፓ ሉላዊነት ውስጥ እያስገዛን ነው ማለት ነው። ስለዚህ መሰረታዊ ዓላማ፣ ሁለተኛ ዓላማው ይሄ ነው። ፊልም ሲሰሩ እኛን ለማዝናናት ብቻ አይደለም የሚሰሩት፣ ወይም ደግሞ ፊልም ሲሰሩ እኛን ለማንቃት፣ እኛን ለማስተማር፣ እኛን አቅጣጫ ለማስያዝ አይደለም የሚሰሩት። ከእያንዳንዱ ፊልም ጀርባ ዓላማ አለው። ሌላው ሶስተኛው ነገር ምጣኔ ሀብት ነው። እንግዲህ ፊልም ሲሰራ ቅድም አንደኛ ብለን ያነሳ ነው ከሉላዊነት ጋር አያይዘን እንግዲህ ተጽዕኖ ለመፍጠር ፊልሙን ይሰራሉ ብለናል። ሁለተኛው ሉላዊነትን ፕሮሞት ለማድረግ ወይም ደግሞ ዓለምን በእነሱ ባህል ውስጥ ለማስተሳሰር ፊልም ይሰራሉ ብለናል። ሶስተኛ የምናየው ነገር ምጣኔ ሀብት ነው ወይም ደግሞ ኢኮኖሚ ነው። ስለዚህ ከአሜሪካ ምጣኔ ሀብት ጀርባ፣ ከአውሮፓ ምጣኔ ሀብት ጀርባ እንግዲህ የአንበሳውን ድርሻ የሚወስደው ሲኒማ ነው ወይም ደግሞ የፊልም ጥበብ ነው። ስለዚህ አሜሪካኖች ፊልም ሲሰሩ እንግዲህ ከሌሎቹ የኢኮኖሚ ዘርፎቻቸው በላይ ምናልባት በሁለተኛና በሶስተኛ ደረጃ ጂዲፒያቸው ላይ ወይም ደግሞ አማካኝ ገቢያቸው ላይ ከፍተኛውን የሆነ ገቢ የሚያስመዘግቡት ከፊልም ነው ማለት ነው። ስለዚህ አንድ የባህል ተጽዕኖ ለመፍጠር፣ ሁለት የፖለቲካ ተጽዕኖ ለመፍጠር፣ ሶስት የምጣኔ ሀብት ተጽዕኖ ለመፍጠር፣ አራተኛ የስነ ልቦና ጫና ለመፍጠርና ሌሎችን አገራቶች በእነሱ ስርዓት ውስጥ እንዲሆኑ ለማድረግ የፊልም ጥበብን ይጠቀማሉ ማለት ነው። ስለዚህ ከዚህ አንጻር ቅድም ያነሳነው ነገር አለ። የፊልም ጥበብን ለዘመናዊ የቅኝ አገዛዝ መሳሪያነት ይጠቀሙበታል ካልን በዛ መሳሪያ አማካኝነት የአፍሪካን ሪሶርስ የአፍሪካን ሀብት ይወስዳሉ ማለት ነው። ምክንያቱም የቅኝ አገዛዝ መሰረታዊ ዓላማ የሌሎችን ሀገራቶች ሪሶርስ ወስዶ መበልጸግ ነው። የሌሎች ሀገራቶችን ሀብት ወስዶ መበልጸግ ነው። እንግዲህ ጥንት ከ100 ዓመታቶች በፊት አፍሪካኖች በቅኝ አገዛዝ ስርዓት ውስጥ በነበሩበት ወቅት ዳይመንድ ሊወስዱ ይችላሉ፣ የከበሩ ማዕድናቶችን ሊወስዱ ይችላሉ፣ ነዳጅ ሊወስዱ ይችላሉ፣ የሰው ጉልበት ሊወስዱ ይችላሉ። አሁን ባለንበት ዘመን ግን የሚወስዱት ባህል ነው፣ የሚወስዱት ታሪክ ነው፣ የሚወስዱት እውቀት ነው። እነዚህን እውቀቶች፣ እነዚህን ባህሎች፣ እነዚህን ታሪኮች ወደ ሲኒማ በመቀየር ወደ ፊልም በማምጣት የተለያዩ ገቢዎችን ይሰበስባሉ። የሀገራቸውን ምጣኔ ሀብት ያሳድጋሉ። የሀገራቸውን ሕዝቦችም ደግሞ ወደ ተሻለ የሳይንስና ቴክኖሎጂ እድገቱ ይወስዳሉ ማለት ነው። እንግዲህ እንዴት ከአፍሪካ ታሪክ ወስደው ፊልም አድርገው ሰርተውት የሳይንስና የቴክኖሎጂ እድገታቸውን ያመጣሉ የምንመለከተው ጉዳይ ይሆናል ማለት ነው። በጠቅላላው ስናየው ግን ምዕራባውያን ሀገራቶች ፊልም ሲሰሩ ያለ ምክንያት አይሰሩም። እነዚህ አራት ያነሳናቸውን መሰረታዊ ነገሮች
ለማምጣት ፊልሞችን ይሰራሉ ማለት ነው። ስለዚህ በቀጣይ የምንመለከተው ነገር ምንድነው ከአፍሪካ የሚሄዱት ወይም ደግሞ ከሀገራችን ከኢትዮጵያ ሄዱ የምንላቸው ኮንቴንቶች ወይም ደግሞ የፊልም ይዘቶች የትኞቹ ናቸው የሚለውን ነገር የምንመለከት ይሆናል ማለት ነው። እንግዲህ የተከበራችሁ ተመልካቾቻችን እነዚህን ሀሳቦች የምናነሳው በተለይም የኪነ ጥበብ ባለሙያዎች ወይም ደግሞ ወደ ኪነ ጥበቡ መግባት የምትፈልጉ የንድራይ ቴሌቪዥን መርሃ ግብር ተከታታዮች ይህን መርሃ ግብር የምንሰራበት ትልቁ ዓላማ አንደኛውና ዋነኛው ነገር ምንድነው እኛ ኢትዮጵያ ፊልም ብንሰራ ወይም ደግሞ ወደ መገናኛ ብዙሃን ዘርፉ ብንቀላቀል ወደ የኪነ ጥበብ ዘርፋችንን እናሳድግ ብንል ያለን ሀብት ምንድነው፣ ምን መስራት እንችላለን የሚለውን ነገር ለማመላከት ነው። ሁለተኛው የኛን ሀብት የኛን ታሪኮች የኛን ፍልስፍናዎች የኛን ተረቶች ተጠቅመው ደግሞ ምዕራባውያኑ ምን ያህል ገቢ እያገኙ ነው፣ ምን ያህል ዝናን አግኝተዋል፣ ምን ያህል ፊልሞችን ሰርተው እኛ ኢትዮጵያውያን ላይ እኛ አፍሪካውያን ላይ ተጽዕኖ ፈጥረዋል የሚለውን ነገር ለማመላከት ነው። ስለዚህ ሁለቱ በጣም መሰረታዊ ነገሮች ናቸው። የምናቀርብላችሁ መረጃዎች ከነዚህ አንጻር እንድትመለከቷቸው እጠይቃለሁ። ወደሚቀጥለው ርዕስ ስንሄድ እንግዲህ አፍሪካ ያላት ሀብት ምንድነው ወይም ኢትዮጵያ ያላት ሀብት ምንድነው ስንል የመጀመሪያው ነገር ታሪክ ነው። እንግዲህ የአፍሪካ ታሪክ ወይም የኢትዮጵያ ታሪክ 7000 ዘመናቶችን ይዘልቃል ካልን በጣም የረጅም ዓመት ታሪክ አለን ማለት ነው። ስለዚህ ወደ ኪነ ጥበብ ልንቀይረው የምንችለው ወደ ድራማ ወደ ፊልም ልንቀይራቸው የምንችላቸው በጣም ብዙ አስተማሪ፣ አንቂ፣ አጓጊ፣ አስገራሚ፣ አስደናቂ የሆኑ የታሪክ ስብስቦች አሉን ማለት ነው። ስለዚህ እነዚህ የታሪክ ስብስቦችን ሆሊውድ ሰርቶባቸዋል ወይ? ሰርቶባቸዋል። ዛሬ ታሪክ ላይ ትኩረት ባናደርግም ግን ለምሳሌ በጥንታዊ ግብጽ ላይ መሰረት ተደርጎ የተሰሩ እጅግ በጣም በርካታ ፊልሞችን ማንሳት እንችላለን። ደመሚን ማንሳት እንችላለን። እንደ አብነት ደመሚ እንግዲህ ተከታታይ የሆነ ፊቸር ፊልም ነው። በዚህ ፊልሞች ውስጥ የተነሱት ሀሳቦችን ብንመለከት ምንም እንኳን በዛ ውስጥ ያሉት የፈርዖኖቹንና የነገስታቶችን የንግስቶቹን ታሪክ ነጭ ቢያደርጓቸውም ግብጽ ላይ ቢገድቧቸውም ከአብዛኞቹ ግብጽ ላይ መሰረት ተደርገው ከተሰሩት ፊልሞች ጀርባ ያሉት ኢትዮጵያውያን ፈርዖኖች ናቸው። እንግዲህ የግብጽን የመጀመሪያዎቹን ዳይናስቲዎች የመሰረቱት ግብጽ ላይና ታህታይ ግብጽ ተብላ በምትተዳደርበት በመሳፍንቶች ተከፋፍላ እርስ በርስ በሚጫረሱበት ዘመን ላይ እንግዲህ ከአክሱም ተነስተው የሄዱ ኢትዮጵያውያን ነገስታት ላይ ግብጽንና ታህታይ ግብጽን አንድ አድርገው አንድ ግብጽን መስርተው እንግዲህ የግብጽን ስልጣኔ ያስጀመሩት አክሱም ላይ ተቀምጠው የነበሩ ኢትዮጵያውያን ነገስታቶች ናቸው። የትኛውም የሆሊውድ ፊልም ግን ግብጽ ላይ የተሰሩ ፊልሞች ይህንን አይነግረንም። የማይነግርበት ምክንያት ምንድነው? እንግዲህ ኢጂፕቶሎጂ የተሰኘውን የጥናት ተቋም መመልከት እንችላለን። ኢጂፕቶሎጂ የተሰኘው የታሪክ ተቋም የግብጽን ታሪክ የሚያጠናው ተቋም የተመሰረተው በእንግሊዞች ነው። እንግሊዞች ደግሞ እንግዲህ ወይም ደግሞ አውሮፓውያን የምንላቸው አገራቶች የኢትዮጵያ ታሪክ እንዲነገር የማይፈልጉባቸው በጣም ብዙ በርካታ ምክንያቶች አሉ። ዞሮ ዞሮ ግን በታሪክ ደረጃ ላይ በጣም ብዙ የካበቱ ሀብቶች አሉ ማለት ነው። ከዛ ውጪ ስልጣኔ ነው እንግዲህ ጥንት የነበሩ ስልጣኔዎች ላይ መሰረት ተደርገው የተሰሩ ፊልሞች እጅግ በጣም በርካታ ናቸው። በዚህ በአንድ ሰዓት ውስጥ ዘርዝረን የምንጨርሳቸው አይደሉም። በጣም ብዙ የሳይንስ ፊክሽን ፊልሞች ተሰርተዋል። በጣም ብዙ የፋንታሲ ፊልሞች ተሰርተዋል። የአድቬንቸር ፊልሞች ተሰርተዋል። እያንዳንዱን ፊልም እያነሳን ወደፊት በስፋት የምንመለከተው ይሆናል። ግን ጥንታዊ ስልጣኔያችን ላይ የኢትዮጵያ ስልጣኔ ላይ የአፍሪካ ስልጣኔ ላይ ትኩረት ተደርገው ወይም ደግሞ ከዚህ ስልጣኔ ውስጥ ተወስደው ክሬዲት ባይሰጡንም የተሰሩ እጅግ በጣም በርካታ ፊልሞች አሉ። ምናልባት በስክሪኑ ላይ የምትመለከቷቸው ፖስተሮች ወይም የፊልም ምስሎች ከዚህ ጋር የተያያዙ ናቸው ማለት ነው። የተከበራችሁ ተመልካቾቻችን እንግዲህ በዛሬው ፕሮግራማችን ላይ 3 ፊልሞችን አንስተን በእነዚህ ፊልሞች ውስጥ እንዴት ኢትዮጵያዊ የሆነ ራዕይ እንደተንጸባረቀ፣ እንዴት የኢትዮጵያ ታሪኮች፣ የኢትዮጵያ ጥበቦች፣ የኢትዮጵያ ፍልስፍናዎች፣ የኢትዮጵያ ባህሎች እንዴት ኤክስፕሎይት እንደተደረጉ ወይም እንደተበዘበዙ ለማሳየት እንሞክራለን ማለት ነው። እንግዲህ እንደተበዘበዙ የሚለውን ቃል የተጠቀምኩት ለምንድን ነው? ከኛ መወሰዳቸው ችግር የለውም። መሰረታዊ ነገር ግን ምንድነው? እነዚህ ሰዎች እነዚህን ጥበቦች ከኛ ወስደው ሲሰሯቸው ተገቢውን እውቅና ለኛ አልሰጡንም። ይህን ተገቢ እውቅና ለኛ አለመስጠታቸው ወይም ደግሞ በተገቢው መንገድ እነዛ ታሪኮች አለመገለጻቸው ደግሞ የአፍሪካ ማንነት ላይ የአፍሪካ ራዕይ ላይ ደግሞ የራሱ የሆነ አሉታዊ ጎን አለው ማለት ነው። ስለዚህ አሉታዊ ጎኑ ምንድነው? በምን መልኩ ነው መገለጽ የነበረባቸው የሚለውን እንግዲህ እየሰነጣጠቅን ለመመልከት የምንሞክር ይሆናል ማለት ነው። እንግዲህ የመጀመሪያው የምናነሳው ፊልም ብላክ ፓንተር የተሰኘውን ፊልም ነው ማለት ነው። እንግዲህ ብላክ ፓንተር የተሰኘው ፊልም በማርቨል ስቱዲዮ የተዘጋጀ ፕሮዲስ የተደረገ ፊልም ነው። ማርቨል እንግዲህ በሆሊውድ ውስጥ ያለ የአሜሪካንን ራዕይ የአሜሪካንን የፖለቲካ የምጣኔ ሀብት ጽንሰ ሀሳቦች የሚተገብር የፊልም ተቋም ነው ማለት ነው። እንግዲህ ከእያንዳንዱ የማርቨል ፊልም ጀርባ የአሜሪካኖችን ራዕይ እንመለከታለን ማለት ነው። ወይም ደግሞ አሜሪካኖች
ዓለም ላይ ሊፈጥሯቸው የሚፈልጓቸውን ተጽዕኖች የምንመለከት ይሆናል ማለት ነው። እንግዲህ የብላክ ፓንተርን ፊልም ስንመለከት ብላክ ፓንተር የተሰኘው ፊልም የአፍሪካ ታሪክ ላይ መሰረት ተደርጎ የተዘጋጀ የላዕለ ሰብ ፊልም ነው። ላዕለ ሰብ ስንል እንግዲህ ወይ ሱፐር ሂውማን የምንላቸውን አይነት ካራክተሮች ማመላከታችን ነው ማለት ነው። እንግዲህ ይሄ ፊልም በጣም ብዙ ሰዎች ከኢትዮጵያ ጋር ይገናኛል ብለው የራሳቸውን ትንታኔ ሰጥተዋል። በዚህ ፕሮግራም ላይ ደግሞ እኛ የራሳችንን እይታ ማስመለከታችሁ ይሆናል ማለት ነው። እንግዲህ ፊልሙ ሲሰራ በመሰረታዊነት እንግዲህ መሰረቱን የጣለው ዋካንዳ የምትባል ከተማ ላይ ነው። እንግዲህ እቺ ዋካንዳ የምትባል ከተማ 5 የተለያዩ ነገዶች የመሰረቷት ከተማ እንደሆነች የፊልሙ ሀሳብ ይነግረናል ማለት ነው። እነዚህ 5 ነገዶች የእርስ በርስ ግጭት ላይ እንደነበሩ መጨረሻ ላይ እንግዲህ አንድ ብላክ ፓንተር የተሰኘ ጀግና እነዚህን 5 ነገዶች አዋህዶ አንድ ታላቅ የሰለጠነች ዋካንዳ የምትባል ከተማን እንደፈጠረ ፊልሙ ይነግረናል ማለት ነው። ስለዚህ እዚህ ጋር ሁለት መሰረታዊ ከታሪካዊ ከፊልም ጽሁፉ ስንነሳ ወይም ከስቶሪ ዴቨሎፕመንቱ ስንነሳ 3 ነጥቦችን መመልከት አለብን ብዬ አስባለሁ። የመጀመሪያው ነገር ዋካንዳ የምትባለው ከተማ እንዴት ተመሰረተች ነው። እንግዲህ ዋካንዳ የምትባለው ከተማ የተመሰረተችው በ5 ነገዶች ህብረት ነው። እነዚህ 5 ነገዶች ህብረት ፈጥረው የመሰረቷት ከተማ ቴክኖሎጂካሊ በጣም አድቫንስድ የሆነች በጣም የሰለጠነች ከተማ ነች። የሰለጠነችበት መንገድም እንግዲህ ከሰማይ ወደ ምድር በመጣ የከበረ ማዕድን ነው። ይህ የከበረ ማዕድን ቫይብራኒየም ይባላል። ይህንን የከበረ ማዕድን በመጠቀም ስልጣኔያቸውን በማጎልበት እንግዲህ ከዓለም ላይ በጣም የላቀ የተሻለ ኃይል ያላት ከተማ መመስረት ችለዋል ማለት ነው። እንግዲህ ይህንን ኃይል ለመጠበቅ ከተማዋም እንደተሰወረችና ሌላው የዓለም ክፍል እንደማያያት የፊልሙ ጽንሰ ሀሳብ ይነግረናል ማለት ነው። ስለዚህ ከዚህን ጀምር ለምሳሌ ሌሎች ዓለማቶች እንዳያዋት ተደርጋ የተሸፈነች የተሰወረች ከተማ መሆኗን እንመልከት። የመጀመሪያው ነገር ለምን ሌሎች ዓለማቶች እንዳያዋት ተፈለገች ሲባል እንግዲህ በውስጧ ያለውን ሀብት ለመደበቅ ነው። ሌሎች ዓለማቶች ቅኝ ገዢዎች፣ የሰለጠኑ ሀገራቶች መጥተው ያንን ቫይብራኒየም የተሰኘ የከበረ ማዕድን በመውሰድ ለአሉታዊ ነገር እንዳይጠቀሙበት በማሰብ የዋካንዳ አመራር ዋካንዳን ሰውሯታል ማለት ነው።